እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። እንዴ በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ቅዳሜ እገባለሁ የሚለውን አርቲስት በሙሉ እዛ ላይ ሊስት ያለው በሙሉ እኔ መረጃን አውጣዋለሁ። እኔ ስለ አርሲ ደግሞ ተረድቻቸዋለሁ፣ ሰምቻቸዋለሁ። let me go ahead and do መሀይማን አዶናይ ነው ዱባይ ላይ ሽር ብትን እያለ ነው ሂዳዝን ረፍት ዳኛ ወዴት አለ ሰላም እንዴት ናችሁልኝ? የተወደዳችሁ የቻናሌ ተከታታዮች በሌሎች እጅግ አነጋጋሪ የሆኑ ጉዳዮች ተመልሰናል ማለት ነው። እንግዲህ አርሲ ላይ በተፈጠረው በደረሰባቸው ጭፍጨፋ እንዲሁም ከቀያቸው ለተፈናቀሉት ወገኖቻችን እጅግ በጣም የተሰማኝን ሀዘን ለመግለጽ እወዳለሁ ማለት ነው። የምወዳችሁ ቤተሰቦቼ እኔ በጣም በቃ መናገር ግራ እስኪገባኝ ድረስ መቼ ይሆን የዚች ሀገር ሰላም የሚመለሰው የሚለው ነገር በጣም የሚያሳዝነኝ ጉዳይ ሆኗል ማለት ነው። እንግዲህ ይህን የሚያክል ህዝብ ባለበት ሀገር ውስጥ የአንዲት ሃይማኖት ሀገር መሆን እንደማትችል ይታወቃል። የአንድ ብሔር ሀገር መሆን እንደማትችል ይታወቃል። ለምን ህዝቡ ተስማምቶ የሌላውን አክብሮ የሌላውን ችሎ መኖር የማይቻልበት ደረጃ ላይ እንደደረስን እኔ ሊገባኝ አልቻለም ጋይሶች። ለምን እንደሆነ ሊገባኝ አልቻለም። የኔ ብቻ የሆነ ይኑርባት እዚች ሀገር ላይ የኔ ብቻ ሃይማኖት ወይም ብሔር ወይም የፖለቲካ አስተሳሰብ ሊሆን ይችላል የሆነባት ሀገር ትሁን የሚል አይነት አስተሳሰብ ያለባቸውን እንደዚህ አይነት ችግር የሚፈጥሩትን ህጉ እንግዲህ ተገቢውን የሆነ እየመነጠረ ተገቢውን የሆነ እርምጃ የማይወስድ ከሆነ መውሰዱ እንትን የማይል ከሆነ በጣም አሳዛኝ ደረጃ ላይ እንደሚደረስ ነው እኔ የሚሰማኝና ከእንደዚህ አይነት አስተሳሰብ ብንወጣ ጥሩ ነው ብዬ ነው የማስበው። ይሄን አስመልክቶ ሌሎች የተፈጠሩ ውዝግቦች አሉ። እነሱን አብረን እናያለን። መወዳችሁ ቤተሰቦች ሌሎች ጉዳዮች እና አዶናይና ጃኒም ጉዳይ አለ። ሌሎች ነገሮች አሉ። መወዳችሁ ቤተሰቦች አብረን እናያለን። ሐሳብ አስተያየቶቻችንን እንሰጣጥበታለን ማለት ነው። ኮሜንት ሴክሽን ላይ እናንተም እንዳጠፉ ወደ ቪዲዮቹ እንሂድ። በዚህ ዘመን ይህንን መመልከት የእውነትም ልብ ሰባሪ ነው። በዚህ ሰዓት በምስራቅ አርሲ በተደጋጋሚ የደረሰውን አሰቃቂ ግድያና ጥቃት ተከትሎ ማህበራዊ ሚዲያ ላይ እየተዘዋወሩ ያሉ ምስሎች በርካቶችን እያሳዘኑና እያስደነገጡ ይገኛሉ። ምስሎቹ ምዕመናን ህይወታቸውን ለማዳን በሚሰደዱበት የጭንቅ ሰዓት ታቦቱን መንበሩንና ከበሮውን ጨምሮ ንዋያተ ቅድሳቱን ተሸክመው በእግራቸው በረሃውን ሲያቋርጡ ያሳያሉ። ይህ ቤተክርስቲያን ከነ ክብሯ ስትሰደድ የሚያሳየው ታሪካዊ ምስልም በብዙዎች ዘንድ ለሀገር ሰላም አስፈሪ ምልክት ተደርጎ ተወስዷል። እንግዲህ እንዳያችሁት መጀመሪያ ቀን ይህን ቪዲዮ ያየሁት ቀን የሚመስለው መኪና የማይገባበት አካባቢ ላይ ቤተክርስቲያን ለመስራት በሰው ኃይል ተሸክመው እየተጓዙ ነው እንጂ የሚመስለው እንግዲህ በራሳቸው ሀገር ተወልዶ ባደጉበት ሀገሬ በሚሉት እንዲህ መኖር አትችሉም ተብለው እቃቸውን ሁሉ ተሸክመው በጉልበታቸው እንደዚህ እየሸሹ ይሆናል ብሎ ማንም አያስብም ጋይስ። እጅግ በጣም ልብ የሚሰብር ነው። ይሄ በጣም ልብ የሚሰብር አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። ሰላም እንዴት ናችሁ? ሁሉ ነገር አማን። ክብሩ ይስፋ የእናትና የልጁ። እዚህ ጋር ደግሞ ሌላ ትኩሳት አለ። ሁሉ ነገር በልኩ ሲሆን ደስ ይለኛል። ሁሉ ነገር በልኩ ሲሆን በጣም ጥሩ ነው። የአርሰናል ደጋፊዎች ምን እያደረጉ ነው? አሁን የሚመጣው ቅዳሜ በዘፈን አርቲስቶች ተሰባስበው በዘፈን የአርሰናል ሻምፒዮንነትን ድግስ ሊጨፍሩ እየተዘጋጁ ነው። ደም ሰጥተዋል፣ እያለቀሱ ነው፣ ብዙ ነገር እያደረጉ ነው። በነጭነት የተሰቃዩ ሰዎች ናቸው። ኳስ መደገፍ ይቻላል። ከልኩ ሲያልፍ ግን የሚያሳዝናል። እንግዲህ አርቲስቶች ተሰብስበው ነው እንግዲህ የአርሰናልን ጉዳይ እንጨፍርበታለን ብለው አሁን የሚመጣው ቅዳሜ ላይ ዝግጅት እያደረጉ ነው። ለወገኖቻቸው እኔ ደም አልቅሰናል ያሉትም ሆነ ሌሎቹ ብዙ ደስታቸውን የገለጹ ሰዎች አርሲ ላይ ለተጨፈጨፉት ወገኖቻችን ግን ምንም አይነት ድምፅ ሲሆኑ አላየንም።
የሚገርም ነገር ነው። ይሄ ነው እንግዲህ ልዩነታችን ብለን የምናስበው። እነዚህ አብዛኛው አርቲስቶች የምትሏቸው ኦርቶዶክስ በኦርቶዶክስ ስም ነው ያሉት። ኦርቶዶክስ አይደሉም፣ ለማኞች ናቸው። ኦርቶዶክሶች አይደሉም፣ በስሟ ግን ይነግዳሉ። የበዓል ቀን ሲመጣ እንኳን አደረሳችሁ ምናምን ብለው በመፖሰት ብቻ ኦርቶዶክስነትን ይገልጿታል። አብዛኛዎቹ ድምፅ አይሆንም ከጥቂቶች በስተቀር። አሁንም ምን እያደረጉ ነው? በዚህ ኦርቶዶክስ እየታረደችበት ባለችበት ጊዜ አሁንም ምን ዝግጅት አድርገዋል? ድግሳችን ኢትዮጵያ ላይ ታይቶ የማይታወቅ ነገር ለአርሰናል ልናደርግ ነው ብለው ያሸርግዱልሃል፣ ቀሚስ ይጎትቱልሃል። ከእንደዚህ አይነት ሰነፍ ትውልድ ከነዚህ አይነት የደነደነ የዶሎዶመ ሽንታም ትውልድ ማየት ያሳዝነኛል። በጣም በጣም ያሳፍረኛል። ኳስን በምሬት እንደጠላ ያደርገኛል። ይሄን ኳስ ሳስበው የምስኪኖቹ ድምፅ ኢትዮጵያ ላይ የቀማ ይመስለኛል። የሚራቡትን የሚጠሙትን በሰላም ወጥተው የማይገቡትን ድምፅ የሚቀማ ይመስለኛል። ኢትዮጵያ ላይ ኳስ የምስኪኖቹን ድምፅ አጥፍቶታል። የተቸገሩትን የተበደሉትን ደም እንባ የሚያለቅሱትን ቤታቸው የፈረሰባቸውን መድረሻ ያጡትን ወገኖቻችንን ድምፅ የቀማ ይመስለኛል። እና በጣም ነው መጠላው። ኳስ ድምፃቸውን ቀምቷል። አሁንም እዚህ ዝግጅት ላይ የሚደርሱ የሚያዘፍኑ ሰዎች ቀንደኛ የኦርቶዶክስ ጠላቶች እንደሆኑ ታውቆ የትም ሀገር ላይ ኮንሰርት አዘጋጃለሁ ቢል እኛ አለን እና አሜሪካና አዘጋጅ። ከዚህ በኋላ እዚህ ላይ ዘፈን ደግሰ የአርሲ ወገኖቻችን ተጨፍጭፈው አልቀው ሞተውብን 8 ዓመት ሙሉ ያለቀ ህዝባችንን ሲያላግጡበት ምርጫውን ምን ለማድረግ ነው? ለማደናቀፍ ብለው ነው ይሄን ያደረጉት ብለው ሲያላግጡብን ያየ ነው። 8 ዓመት ሙሉ ምርጫ ነበር አይደል ኢትዮጵያ ላይ። ስለዚህ አሁንም የምለው ይድረስ ለአርሰናል ደጋፊ የምትባል ይድረስ። ኳስ በልኩ ብትሆኑ መልካም ነው ብዬ አስባለሁ። እዚህ ጋር ያላችሁት ይሄ ነገር ይደርሳል ብላችሁ እንዳልሆነ ይገባኛል። ግን ምንም ቢሆን ጩኸት የመቀማት እንደሆነ እርግጠኛው እነግራችኋለሁ። ምስኪኑ ድምፅ እንዳይሆንለት ምን ያደርጋችሁት? ከቨራፕ እየሰራችሁ ከመንግስት ጋር አብራችሁ ይህን ህዝብ የምታስጨርሱ እናንተ እንደሆነ ይሰማኛል። ስለዚህ ይሄንን ነገር ቦይካት በማድረግ ቅዳሜ ገባለው የሚለውን አርቲስት በሙሉ እዛ ላይ ሊስት ያለው በሙሉ እኔ መረጃን አውጣለሁ። እኔ ምን አይነት ሰዎች እንደሆናችሁ ሙሉ ለሙሉ መረጃውን አውጣለሁ። ከአስከፈ ነው ማውራ። ስለዚህ እዛ ቦታ ላይ አርቲስት የተባልክና የምትዘፍን ልቃሚ እንዳደርስ እነግርሃለሁ። ድረስና እስቲ አብረን እናየዋለን። የሚመጣውን ውጤት አብረን እናየዋለን። ለማንኛውም ፍትህ ደማቸው ለሚፈስ ደማቸው እንደ ጎርፍ አርሲ ላይ በየጊዜው ለሚበላው ኦርቶዶክስ ፍትህ እንጠይቃለን። አመሰግናለሁ። ጋይስ ጉዳዩ ይሄኛው ጉዳይ አላለቀም፣ እንቀጥላለን። እዚህ ጋር በመሃል አንድ ነገር ልናገር። እጅግ በጣም በሚያሳዝን ሁኔታ ህዝብ እንደዚህ እያለቀ ወገን እንደዚህ እያለቀ እንደዚህ ሆንክ ተብሎ ነገ ባንተም ላይ ህይወትን የሚያሳጣ የሚያሰጋ ነገር እየመጣ እያለ አንድ የእንግሊዝ ክለብ ዋንጫ አነሳ ብለህ ወሩን ሙሉ እዛ ለሞተው ሰው ሳታለቅስ እኮ ነው። እዛ ህይወቱን ላጣው ሰው ለወገንህ ነገም ላንተ ለሚያሰጋ ነገር ሳታለቅስ ለእንግሊዝ ክለብ የደስታ እንባ ታነባለህ። የሐዘን እንባ እምቢ ያለ ሰው የደስታ እንባ አንድ ወር ሙሉ ታለቅሳለህ። እነሱ ተደሰቱ፣ ዋንጫ በሉ፣ ተደሰቱ ብለህ አለፈላቸው ተሳካላቸው ብለህ ለነዛ የምታለቅስ ሰው ለነዚህኞቹ እንባ አይመጣም። በጣም በሚያሳዝን ሁኔታ ሁሉም ሰው እኮ እግር ኳስ ይወዳል። አብዛኛው ሰው ልክ ባለው መንገድ ይደሰታል፣ ይዝናናል። ግን አንድ ወር ሙሉ ለእግር ኳስ ክለብ እውነቱን እኮ ነው ለነዛ ማዘን ያለብን ነገር ሽፋን ልትሰጠው ነው። በዛ እያደናከርክ የህዝቡንም ድምፅ ታፍናለህ፣ ትኩረት ወደዛ እንዲሳብ ታደርጋለህ። በጣም በሚዘገንን በሚያሳፍር ሁኔታ። እርግጥ ነው መጀመሪያ ፕሮግራሙ የታሰበው ይሄ የአርሰናል ምናምን ፕሮግራም ይዘጋጃል የተባለው ቀድሞ ይሄ ነገር ሀፕን ከማድረጉ በፊት ነው። ግን ብዙ ሰዎች እኮ ሙዚቃቸውን ይሰርዛሉ። መሰረዝ የለበትም። ብዙ ሰዎች ሙዚቃቸውን የሆነ ነገር የሚያከናውኑትን ነገር ህዝብ የሚሳተፍበትን ነገር ይሰርዛሉ እኮ። ይሄስ ቢሆን ለምንድን ነው የማይሰረዘው? ጊዜው ነው ወይ? አሁን ነው ወይ? በጣም ያሳዝናል። በጣም የሚዘገን ነው። የሆነ ጥግ ድረስ ነው የሚናገረው። እውነት ለመናገር የሚመቸኝ አንዳንድ ጊዜ እንትን የሚል ቢሆንም ብዙ ጊዜ እውነታውን ነው የሚናገረው። በጣም ከልቡ ነው። እንደ ማህበረሰብ የሚሰማውን ነገር ይናገራል። በጣም ብዙ በዝናው ዓለም ላይ ያሉ በተለያዩ የሙያ ዘርፍ ያሉ ሰዎች ድምጻቸውን እያሰሙ ይገኛሉ ማለት ነው። እንግዲህ ይሄንን ይመስላል። እስቲ ያሉትን ነገሮች ደግሞ አብረን እንይስ። እኔና ጃኒ መለያየትን የወሰንነው
በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው፣ የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማገዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኒዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳስት የሚረዳ ማለት የማይወቅስ ወቀሳን የማያበዛ። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ አለባችሁ። ኦፍ ኮርስ አንዳንዶቹ እውነት ሊሆኑ ይችላሉ። ምን ይገባችኋል? ዚስ ሪል ላይፍ በቃ የኔ ትክክለኛ ላይፍ ነው፣ ወይም ደግሞ ፊልም አይደለም። ይሄ ገባችሁ? ፊልም ነው። ፊልም ማለት ሲኒማ ፊልም የውሸት የሚቀረጽ ነው። እንደሱ መስሏችሁ ከሆነ የኔ ትክክለኛ ላይፍ ፍቅረኛ ነበረኝ። ከዛ በኋላ ይሄ የኔ ትክክለኛ ላይፍ ነው። ገባችሁ? ድራማ አይደለም። እባካችሁ ተረዱ፣ በእናታችሁ በቃ ደደብናችሁ። እንዴት ነው እኔ ዝም ካገኛችሁት ወንድ ጋር እየደበለቃችሁ የምትወስዱ? ይሄ አይደብሮት አታስቡም እንዴ? ክብር እኮ አለኝ እኮ ነኝ እንዴ። አሁን እንደዚህ ብዬ የምናገረው እንወዳታለን ብላችሁ የኔን ቢራቢሮ ከስር እያደረጋችሁ የምትፖስቱ እናንተ ነው፣ ለእናንተ ነው የምነግራችሁ። ገባችኋ? አትወዱኝም ሲጀመር እንዴ። እንደዚህ አይነት የሚወደኝ ሰው አልፈልግም እንዴ። በጣም ነው የሚያስጠላው። እኔ አልፈልግም እንዴ። ምን ሆናችሁ ነው? ከዚህ በኋላ ከማንም ወንድ ጋር እንዳትፖስቱ። እኔ ልቤ ንጹህ ነው። ልቤ በጣም ንጹህ ነው። ትክክለኛ ነገር ነው የማወራው። መድኃኒዓለምን ነው የምላችሁ። ማንንም አላፈመሰም። እመኑ። በስራው ማንም የፈመሰው የሆነ ነገር ሲፈጠር ወደ ጸብ አታምሩት። በቃ ሁሉም ነገር ለበጎ ነው። የሁሉም ነገር ምክንያት አለው። ገባችኋ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ። በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ። እኔ ነው ያኛውንም ላይቭ ላይ እንደዛው። ገባችኋ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሬስፔክት። በቃ እንደዛ ነው መሆንም ያለበት። ገባችሁ? የሆነ ነገር ስላለ ትወድቃለህ፣ አይቀናም፣ ትሞታለህ ምናምን የኔን ቢራቢሮ አድርጋችሁ ማለት ነው። ከዛ ጃኒ ምናምን ነገር ትወቀሳለች። የእሷ ፋን ምናምን። አይ እንደዚህ አይነት ፋን የለኝም እኔ። እንደዚህ አይነት ፋን አልፈልግም። እንደዚህ አይነት ፋን እግዚአብሔርን አልፈልግም። ኔቨር ጭራሽ